ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ኢትዮጵያ መንግስት የላትም በሚል ርዕስ ስር አንዳንድ መረጃዎችን ይዤላችሁ መጥቻለሁኝ። ያው እንግዲህ እንደምታውቁት ከግማሽ በላይ የሀገሪቷ ክፍል በጦርነት ውስጥ ነው ያለው እና ነገር ግን በኢትዮጵያ ውስጥ መሪ ነን ተብለው የተቀመጡ ሰዎች የሚያደርጉት ነገር እነሱ በእርግጥ መሪ ናቸው ወይ ብለን እንድንጠይቅ የሚያደርግ ነው። ይህንን በእርግጥ አብዛኛው ማህበረሰብ ያውቃል። 4 ኪሎ ያሉ ባለስልጣናትን እንደ አገር መሪ አድርጎ የሚቆጠር ሰው አብዛኛው ማህበረሰብ እነሱን እንደ መሪ፣ እንደ አገር መሪ፣ እንደ መንግስት የሚቆጠር ሰው አለ ብዬ እኔ አላስብም። ለዚህም ነው በብዙ የሀገሪቷ ክፍል ይሄ መንግስት አያውቅልኝም፣ ይሄ መንግስት የኔ መንግስት አይደለም፣ ይሄ መንግስት ይውደም በሚል ከፍተኛ እንቅስቃሴዎች እየተደረጉ ያሉት በዚህ ምክንያት ነው እና አንዳንድ ማሳያዎችን ለማየት ነው። በተለይ መንግስት አለ ብለው የሚያስቡ አንዳንድ ወገኖች አሉ። በኢትዮጵያ ውስጥ መንግስት አለ ብለው የሚያስቡ በተለይ በዶክተር አብይ አህመድ የሚመራውን መንግስት መንግስታቸው አድርገው የሚቆጥሩ አሉ። እርግጥ በሌጋል ሴንሱ ከወሰድን ያው መንግስት አለ። በተባበሩት መንግስታት የሚታወቅ፣ በአፍሪካ ህብረት የሚታወቅ፣ ፓስፖርት የሚሰጥ፣ ወደ ሀገር ሲገባ የይለፍ ወረቀት የሚሰጥ፣ ቪዛ የሚሰጥ የመሳሰሉ መንግስት አለ። አድሚኒስትሬቲቭሊ ስራ እየሰራ ያለ መንግስት አለ። ነገር ግን ከመንግስት ተልእኮና ከመንግስት ዓላማ ጋር ስናወዳድረው ግን የመንግስትነትን ስራ እውነተኛ የመንግስትነትን ስራ እየሰራ ያለ ተቋም አለ ወይ ብለን ብንጠይቅ ግን የለም። መንግስት የሚባለው ምንድን ነው? መንግስት ማለት በዋናነት ቪዛ የሚሰጥ፣ ይለፍ የሚያስገባ፣ ፓስፖርት የሚሰጥ አይደለም። መንግስት ማለት እንደዛ አይደለም። ይሄ መንግስት እንደ ሰከንደሪ ከህዝብን ከማስተዳደር አንጻር የህዝብን ደህንነትና የህዝብን ሰላም ከማስጠበቅ አንጻር የሚደረጉ አንዳንድ ቢሮክራሲዎችን የማስፈጸም ነገር አለ። ግን እነዚህ ሁሉ ግን ፓስፖርት የሚሰጠው፣ ቪዛ የሚሰጠው፣ ሌላም ነገር የሚሰጠው የአገርን ደህንነት የህዝብን ደህንነት ከማስጠበቅ ነው። ስለዚህ የመንግስት ትልቁ ዓላማ የዜጎችን ደህንነት፣ የዜጎችን ሰላም ማስጠበቅ ነው። ለምሳሌ አንድ አሜሪካን ሀገር በጣም ከሚታወቁ ፕሬዚደንቶች መካከል በሁለተኛ ዓለም ጦርነት ጊዜ የነበረ ፕሬዚደንት ኤፍዲአር የሚባል ፍራንክሊን ዴላኖ ሩዝቬልት የሚባል ፕሬዚደንት አለ እና የፕሬዚደንት ሩዝቬልት በሁለተኛ ዓለም ጦርነት ጊዜ የነበረ ፕሬዚደንት ነው። በፖሊዮ የተጎዳ አካለ ስንኩል የነበረ ግን የአሜሪካ ፕሬዚደንት ሆኖ ያገለገለ ሰው ነው እና ይሄ ብዙ መራመድ የማይችል ፕሬዚደንት እግሩ መራመድ ባይችልም ነገር ግን ጭንቅላቱ በጣም የበሰለ ስለነበረ የአሜሪካ ሕዝብ ለሶስት ተርም ለ12 ዓመት አሜሪካን አስተዳድሯል ፕሬዚደንት ሩዝቬልት እና የፕሬዚደንት ሩዝቬልት ሚስት ኤሌኖር ሩዝቬልት ትባላለች እና ኤሌኖር ሩዝቬልት የምትላለች ጋቨርንመንት ኤግዚስት ፎር ዋን ፐርፐስ ትላለች። መንግስት የሚኖረው ለአንድ ምክንያት ነው ብቻ፣ ፎር ዋን ፐርፐስ፣ ለአንድ ምክንያት to make things better for all people ህዝቡ የተሻለ ኑሮ እንዲኖር ማድረግ። የመንግስት ዓላማ መንግስት ኤግዚስት የሚያደርገው መንግስት የሚኖረው በአንድ ምክንያት ነው የምትለው። እሱ ምንድነው? ህዝብ የተሻለ ኑሮ እንዲኖር ማድረግ። ህዝብ የተሻለ ኑሮ እንዲኖር ማያደርግ ህዝብ የተሻለ ኑሮ መኖር ካልቻለ መንግስት የለም ማለት ነው። ስለዚህ በኤሌኖር ሩዝቬልት ትርጓሜ፣ በኤሌኖር ሩዝቬልት ዴፊኒሽን፣ በኤሌኖር ሩዝቬልት ትንታኔ ስለ መንግስት በሰጠችው ትንታኔ በእሷ መሰረት ኢትዮጵያ ውስጥ መንግስት አለው ወይ ወገኖች? ኢትዮጵያውያን የተሻለ ኑሮ እየኖሩ ነው ወይ? የአብይ አህመድ ብልጽግና፣ የኦሮሞ ብልጽግና፣ የኦህዴድ ብልጽግና አገዛዝ ኢትዮጵያውያን የተሻለ ኑሮ እየኖሩ ናቸው ይላሉ። ኢትዮጵያ እየበለጸገች እያደገች እየተመነደገች ነው ይላሉ። ኢትዮጵያውያን ከድህነት አረንቋ እየወጡ ነው፣ እየተሻሻሉ ነው እያሉ ኢትዮጵያውያን የተሻለ ህይወት እየኖሩ ነው እያሉ ነው። ግን ኢትዮጵያውያን የተሻለ ህይወት እየኖሩ ነው?
ይህ ፕሮግራም የምትከታተሉ በተለያዩ የሀገሪቷ ክፍል የምትኖሩ በጎንደር፣ በትግራይ የምትኖሩ ወገኖች፣ በአክሱም በውቅሮ የምትኖሩ ወገኖች፣ በጎንደር፣ በደባርቅ፣ በመተማ፣ በእስቴ፣ በደብረ ታቦር የምትኖሩ ወገኖች፣ ወደ ጎጃም ስንሄድ በማጀቴ ይቅርታ፣ በዱር ቤቴ፣ በመራዊ፣ በዳንግላ የምትኖሩ ወገኖች፣ በወሎ፣ በሐይቅ፣ በቆቦ፣ በአጅባር የምትኖሩ ወገኖች፣ በአፋርም፣ በሰመራ፣ በዱብቲ የምትኖሩ፣ በመተከል የምትኖሩ፣ በአሶሳ የምትኖሩ ወገኖች፣ በኦሮሞ ክልል በወለጋ፣ በደንቢ ዶሎ፣ በጊምቢ፣ በኪረሙ፣ በነቀምቴ የምትኖሩ ወገኖች፣ ድሬዳዋ፣ ሐረር፣ ጅጅጋ፣ ቦንጋ፣ ቦዲቲ፣ ወለንጭቲ በመላው ሀገሪቷ የምትኖሩ ኢትዮጵያውያን ይህን ፕሮግራም የምትከታተሉ ሰዎች የተሻለ ህይወት እየኖራችሁ ነው ወይ? ደስተኛ ናቸው? ሌላው የአሜሪካ ፕሬዚደንት የነበረ ከ300 ዓመት በፊት የአሜሪካን የሰብአዊ መብት ድንጋጌን የጻፈው ከታላላቅ የአሜሪካ አባቶች መካከል አንዱ የሚቆጠረው ቶማስ ጄፈርሰን ይባላል። የመጀመሪያው የአሜሪካ የውጭ ግንኙነት ሚኒስቴር ሴክሬታሪ ኦፍ ስቴት ሆኖ የሰራ በኋላም ደግሞ የአሜሪካ ፕሬዚደንት ሆኖ ያገለገለው እና ይሄም አሁንም ምን ይላል መሰላችሁ? the purpose of government ይላል የመንግስት ዓላማ is to enable the people of a nation to live in safety and happiness። የመንግስት ዓላማ ይላል የመንግስት ዓላማ የአንድ አገር ህዝብ ደህንነቱ ተጠብቆ በደስታ እንዲኖር ማድረግ ነው። የአንድ አገር ህዝብ ደህንነቱ ተጠብቆ ምንድን ነው የሚለው? ደህንነቱ ተጠብቆ በሰላም ወጥቶ ገብቶ አንገቱን ደፍቶ አይደለም፣ ደስ ብሎት እንዲኖር ማድረግ ነው። በቃ የመንግስት ዓላማ የአንድ ሀገር መንግስት ዓላማ የዛ አገር ህዝብ ደስተኛ እንዲሆን ማድረግ ነው። የዛ አገር ህዝብ በሰላም ደህንነቱ ተጠብቆ እንዲኖር ማድረግ ነው ይላል። ኢትዮጵያ ውስጥ ኢትዮጵያውያን በሰላም ወጥተው ይገባሉ ወይ? የኢትዮጵያውያን ሴፍቲ ወይም የኢትዮጵያውያን ደህንነት ይጠበቃል ወይ? በኦሮሞ ብልጽግና በኦህዴድ የኦሮሞ ብልጽግና መንግስት ኢትዮጵያውያን ደስተኞች ናቸው ወይ? ደስተኞች ናቸው ወይ? አሁን የአሜሪካ መንግስት ቪዛ ቢሰጥ ቦርደር ቢከፈት ከግማሽ በላይ የኢትዮጵያ ህዝብ አገር ጥሎ ያወጣው ምን ነው? ከግማሽ በላይ የኢትዮጵያ ህዝብ አገር ጥሎ ይወጣል። ለምን? ደስተኛ አይደለም ህዝቡ። ህዝቡ በሰላም እየኖረ አይደለም። ደህንነት አይሰማው፣ ሴፍቲ አይሰማው። ከዛ ምን ይላል ቶማስ ጄፈርሰን? government exists for the interest of the governed not for the governors ይላል። መንግስት የሚኖረው ኤግዚስት የሚያደርገው ለህዝብ ጥቅም ነው እንጂ ለሚተዳደሩት በዛ መንግስት ስር ለሚተዳደሩ ዜጎች ጥቅም ነው እንጂ ለአስተዳዳሪዎች ጥቅም አይደለም ይላል። አሁን ኢትዮጵያ ውስጥ ያለው የአብይ አህመድ የኦሮሞ ብልጽግና ኦነጋዊ የኦሮሞ ብልጽግና መንግስት የኦሮሞማ መንግስት ለህዝብ ጥቅም የቆመ ነው ወይ? በየጊዜው የሚወስዳቸው ፖሊሲዎች በየጊዜው ይሄ አሁን አገዛዝ እያደረጋቸው ያለ ነገሮች የህዝብን ጥቅም የሚያስጠብቁ ነው ወይስ የነሱ የራሳቸው የገዢዎችን ጥቅም የሚያስጠብቁ ነው? መንግስት አለ ማለት የሚቻለው መንግስት የህዝብን ጥቅም ሲያስጠብቅ ነው። የህዝብን ጥቅም የማያስጠብቅ ከሆነ መንግስት የለም ማለት ነው። የህዝብን ጥቅም ከማስጠበቅ በእነሱ ስር የሚተዳደረውን ማህበረሰብ ጥቅም ከማስጠበቅ የእነሱን ጥቅም ለማስጠበቅ የሚሰሩ ሰዎች ያሉበት መንግስት ከሆነ ያ መንግስት አይደለም፣ የወሮበላ ስብስብ ነው ማለት ነው። እንግዲህ ያወራውላችሁ ያላችሁ ቅድም ኤሌኖር ሩዝቬልት ከ60 ዓመት ከ75 ዓመት በፊት የነበረች ናት። ይሄ ደግሞ ከ300 ዓመት በፊት የነበረ ሰው ነው። ሌላ አንድ ጥቅስ ላንብብላችሁ። ይሄ ጥቅስ ደግሞ ማወራላችሁ ፓይታጎረስ ቲዮረም የሚባል የማቴማቲክስ ሰዎች ካላችሁ ያኔ ማቴማቲክስም ማይነር ማቴማቲክስ ነበርኩኝ። የፊዚክስ ምሁር ስለሆንኩ ፊዚክስ ደግሞ ያለ ማቴማቲክስ ቤዝ ነው፣ ለፊዚክስ ቤዝ ነው።
ፊዚክስ ደግሞ ለኬሚስትሪ ቤዝ ነው። ኬሚስትሪ ደግሞ ለባዮሎጂ ቤዝ ነው። እንደዛ ነው የሚሆኑት። ያለ ማቴማቲክስ የፊዚክስ ሰው መሆን አይቻልም። ያለ ፊዚክስ የኬሚስትሪ ሰው መሆን አይቻልም። ያለ ኬሚስትሪ ባዮሎጂስት መሆን አይቻልም። እና እንደዛ ነው እና ሂሳብ የምታውቁ ሰዎች ወይም የፊዚክስ ሰው የሆናችሁ ሰዎች ፓይታጎረስ ቲዮሬም የሚባለውን ታውቃላችሁ። አሁን እኔ ስለ ሂሳቡ አይደለም የምናገረው። ይሄ የፓይታጎረስ ቲዮረምን የትራያንግል 3 ማዕዘን ኖሮ ኤ ስኩዌር ፕላስ ቢ ስኩዌር ኢኳል ቱ ኤች ስኩዌር ምናምን የሚለውን የፓይታጎረስ ቲዮረምን እንተወውና ሂሳቡን ለጊዜው እንተወውና ስለ መንግስት የተናገረውን ፓይታጎረስ ግሪክ ከጌታ ልደት ከ500 ዓመት በፊት የነበረ ሰው ነው። በግሪክ ስለ ጌታ የተናገሩ ምን ይላል? ጋቨርንመንት ኤግዚስት ኦንሊ ፎር ዘ ጉድ ኦፍ ዘ ጋቨርንድ ይላል። መንግስት አለ የሚባለው በዛ መንግስት ስር ያሉ ሰዎች የሚተዳደሩ ሰዎች ለነሱ ጥቅም ሲል ነው። አይ ቲንክ የፓይታጎረስን ቲዮረም ይመስለኛል ቶማስ ጄፈርሰንም የጠቀሰው። እንግዲህ መንግስት ማለት የመንግስት ዓላማ ማለት አንደኛ ህዝብ ደስተኛ እንዲሆን ማድረግ ነው። የመንግስት ዓላማ የህዝብ በሰላም ወጥቶ እንዲገባ የህዝብ ደህንነት እንዲጠበቅ ማድረግ ነው የመንግስት ዓላማ። መንግስት አለ የሚባለው ለህዝቡ ጥቅም ነው፣ ለሚያስተዳድረው ህዝብ ጥቅም ነው። ህዝብን የማይጠቅም የህዝብን ጥቅም የማያስጠብቅ ህዝብ በሰላም ወጥቶ እንዲገባ የማያደርግ ህዝብ ደስተኛ እንዲሆን የማያደርግ መንግስት አይደለም ነው። እንግዲህ በእነዚህ ታላላቅ ሰዎች ትርጓሜ አድማጮቻችን፣ ተመልካቾቻችን እንደ ልውሰድላችሁ እዚህ ጋር ይህን ካርታ ላሳያችሁ። ይህ ካርታ ተመልከቱ። በቀይ ያለው የአማራ ክልል ወልቃይት ጠገዴ፣ ጠለምት፣ ራያ እነዚህ አካባቢዎች በአንጻራዊነት ሰላም ቢኖርም የጦርነት ቀጠናዎች ናቸው። በቀደም ዕለት በጠለምት ውጊያ ነበረ፣ በራያም ውጊያ ነበረ። ኤኒታይም በወልቃይትም ውጊያ ሊኖር ይችላል። በተቀረው ደግሞ ጎንደር፣ በጎጃም፣ በወሎ፣ በሸዋም እንደዚሁ ውጊያ አለ። የጦርነት ቀጠና ሰሞኑን በሸዋ ከፍተኛ ደም መፋሰሶች፣ ከፍተኛ ጦርነቶች ተደርገዋል። ሸዋ ቀጠና በተለይ ከአዲስ አበባ በስተምዕራብ ባሉ ቀጠናዎች 22 ጊዜ በላይ ሄሊኮፕተሮች አየር ወለዶች በሄሊኮፕተሮች ሄደው ነው ውጊያ የተደረገው። ከፍተኛ ውጊያ ነው የተደረገው በሸዋ ቀጠናችን ሰሞኑን። እና ይሄ በቀይ ያደረኳቸው እንግዲህ አማራ ክልል ነው። እንደገና በደማቅ ቀይ ብርቱካን ምንድነው ቡና አይነት በሚመስል ቀለም ደግሞ የቀባሁት ቦታ የትግራይ ክልል ነው። እንደምታዩት ትግራይ ክልል ሰላም የለም። ከዛ ወደ ታች በምንሄድበት ጊዜ ኦሮሞ ክልል ውስጥ የሰሜን ወሎ፣ ሰሜን ሸዋ ኦሮሞ ክልል ሰሜን ሸዋ እንደነ ደራ እንደነ ፍቼ አካባቢ እንደዚሁም እንደነ ቅንብቤት እንደነ አቢቹ ኤኛ የተባሉ ወረዳዎች የኦሮሞ ክልል የሰሜን ሸዋ ዞን ውስጥ ያሉ ወረዳዎች። ከዛ በኦሮሞ ክልል በምስራቅ ሸዋ እንደ ሎሜ ወረዳና እንደ ግንቢቹ ወረዳ ያሉ ወረዳዎች ኦልሬዲ አዲስ አበባ ዙሪያ ያሉ ወረዳዎች ውስጥ የሸዋ ፋኖች ይንቀሳቀሳሉ፣ ውጊያዎች አሉ። ስፋቱን ተመልከቱ። መተከል የጎጃም ፋኖች መተከል በስፋት በመተከል ኦልሬዲ የፋኖ እንቅስቃሴ እየጨመረ በጣም እየተጠናከረ የመጣበት ሁኔታ ነው ያለው። ስለዚህ መተከልም የጦርነት ቀጠና። በቢጫ የምታዩት ከላይ ደግሞ በቢጫ የምታዩት ቦታ የአፋር ዞን 2 እና የአፋር ዞን 4 እዛም አካባቢ የትግራይ የሰላም ኃይል የሚባለው ምዛለ እዚህም አካባቢ ጦርነቶች እየተደረጉ ነው። አፋር ውስጥ ባሉ 2 ዞኖች ዞን 4 እና ዞን 2 የጦርነት ቀጠና ሆነዋል። ወደ ታች በምንመጣበት ጊዜ በቢጫ አሁንም ከአማራ ክልል በቢጫ ያሉ ቦታዎች እንደነ ኪረሙ እንደነ አቤ ደንጎሮ፣ ኦሙሩ፣ ጃርዴጋና ጃርቴ የተወሰነ ሃሮ አካባቢዎች እንደዚሁም ደግሞ ሊሙ ገሊላ ምናምን የሚባሉ አካባቢዎች እዛ አካባቢ ከነቀምቴ በስተሰሜን ከአንገር ወንዝ በስተሰሜን ያሉ ወደ 5-6 የሚሆኑ የሰሜን ወለጋ ወረዳዎች ፋኖ በስፋት የሚንቀሳቀስባቸው ናቸው። የጦርነት ቀጠናዎች ነው። በጥቁር ያደረኳቸው ደግሞ በሌሎቹ በተቀረው ወለጋ፣ በምዕራብ ወለጋ፣ በቄለም ወለጋ እንደዚሁም ደግሞ ከነቀምቴ በስተደቡብ ያሉ የወለጋ አካባቢዎች እንደዚሁም ደግሞ ወደ ይሄ በነኪረሙ ምናምን ያሉበት አካባቢ ወደ ምዕራብ ያሉ የምስራቅ ወለጋ ዞን አካባቢዎች እነዚህ አካባቢዎች ኦነግ የሚንቀሳቀስባቸው አካባቢዎች ናቸው። እርግጥ አሁን ኦነግ ተዳክሟል፣ በጣም ተዳክሟል።
ግን አሁን ስቲል እንደ ሴልም ሆኖ ኤኒታይም በቃ መረጋጋት የሌለበት የጦርነት ቀጠና የነበሩ ቦታዎች ናቸው። እታች በምንሄድበት ጊዜ ደግሞ የምዕራብ ጉጂ ዞንና የጉጂ ዞንም እንደዚሁ ኦነግ የሚንቀሳቀስበት አካባቢ ነው። እንግዲህ ተመልከቱት ስፋቱን ወገኖች። እነዚህ አክቲቭ ሚሊተሪ ኢንጌጅመንት አክቲቭ ሚሊተሪ በጣም በቃ የጦርነት ቀጠናዎች ናቸው። በቃ ውጊያ የሚደረግባቸው የትጥቅ ትግል የሚደረግባቸው ቦታዎች ናቸው። ተመልከቱ። ኦልሞስት ከግማሽ በላይ የአገሪቷ ግዛት ማለት ይቻላል፣ ከግማሽ በላይ የአገሪቷ ሕዝብ የሚኖርባቸው አካባቢዎች ማለት ይቻላል። እንዳለ አብዛኛው በቃ ከአዲስ አበባ በስተሰሜን ያለው አብዛኛው ቦታ የጦርነት ቀጠና ነው። ከአዲስ አበባ በስተሰሜን ያለው ከአዲስ አበባ በስተምዕራብም እንደዚሁ። ስለዚህ በክልል ደረጃ ከወሰድን ትግራይ ክልል 1፣ አፋር ክልል 2፣ አማራ ክልል 3፣ ቤኒሻንጉል ጉሙዝ ክልል 4 ለምን መተከል እዛ ስለሆነ፣ ኦሮሞ ክልል 5 ክልሎች አይደል? ኦሮሞ ክልል 5፣ ምዕራብ ጉጂ ዞን 6 ምዕራብ ጉጂ ነው ኦሮሞ ክልል ውስጥ ስለሆነ ግድ የለም ተው። ስለዚህ ኦሮሞ ክልል፣ አማራ ክልል፣ ትግራይ ክልል፣ ቤኒሻንጉል ጉሙዝ ክልል፣ አፋር ክልል ውጊያዎች የተደረጉ ይሄ አክቲቭ ሚሊተሪ እንግዲህ አክቲቭ ወር አክቲቭ ባትል ማለት ነው። አሁን እገታ፣ ፈና፣ የታገቱ ሚሊዮን ብሮች መጠየቅ፣ የተለያየ ችግሮች ደግሞ ያሉት በሁሉም የሀገሪቷ ክፍል በሰላም ወጥቶ መግባት አይቻልም። የሸኔ ታጣቂ የሚባል የኦሮሞ ብልጽግናዎች ራሳቸው የሸኔ ታጣቂዎች ናቸው ብለው ወጣቶችን ቄሮችን እያስተማሩ ሸኔዎች ናቸው ያደረገው ይላሉ። ግን መንገድ እየዘጉ ባንክ በቃ አሁን ለምሳሌ በወለንጭቲ መስመር፣ በዝዋይ መስመር፣ በፍቼ መስመር መንገድ እየዘጉ የሚዘርፉ የሚገድሉ በቃ ይሄ ውንብድናና ሽፍታነት የበዛበት ዘመን ነው። ስለዚህ በአብዛኛው የአገሪቷ ክፍል ሰው ወጥቶ መግባት አይችልም። ከአዲስ አበባ ተነስታችሁ ከ11 ሰዓት በኋላ ወደ ናዝሬት ወደ ደብረ ዘይት መሄድ አይቻልም። ምን እንደሚመጣ ይታወቃል። በሶማሌ ክልል ደግሞ አድማጮች የተመልካቾች በሶማሌ ክልልና በኦሮሞ ክልል መካከል በሁለቱ ሚሊሻዎች መካከል በርካታ ውጊያዎች ተደርገዋል። በኦሮሞ ክልልና በሶማሌ ክልል መካከል የሶማሌ መሬት ነው የኦሮሞ መሬት ነው በሚል እና ይሄ የሚያሳየው ምንድነው ያለው ኢትዮጵያ ውስጥ ያለው የጦርነት ቀጠና። ስለዚህ ህዝብ ሰላም አግኝቷል ወይ? ህዝብ በሰላም ይኖራል ወይ? ህዝብ ወጥቶ መግባት ይችላል ወይ? ወጥቶ መግባት አይችልም። ስለዚህ ኢትዮጵያ መንግስት የላትም። አንድ መንግስት የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነት እንዳለው አውቆ እንደ መንግስት አክት ቢያደርግ እንደ መንግስት ቢሰራና እንደ መንግስት ቢንቀሳቀስ ትልቅ ትኩረቱ መሆን የነበረበት 4 ኪሎ ያለው መንግስት ኢትዮጵያ ሰላም እንዴት ታገኝ፣ የኢትዮጵያ ህዝብ ሰላሙ እንዴት ይረጋገጥ፣ የኢትዮጵያ ህዝብ በሀገሩ በሚኖርበት ቦታ እንዴት ደስተኛ ሆኖ ይኖር የሚል ጥያቄ ጠይቆ እዛ ላይ ነበረ እና አብይ አህመድ እና የኦሮሞ ብልጽግናዎች ነሽ ማለት አብዲሳ መንግስት ቢሆኑ ኖሮ የመንግስት ኳሊፊኬሽንን የሚያሟሉ ቢሆኑ ኖሮ መስራት የነበረባቸው በሀገሪቷ ሰላም እንዲመጣ ነበር። ሰላምና መረጋጋት ሰፍኖ ዜጎች በሁሉም የሀገሪቷ ክፍል ሰላም ወጥተው እንዲገቡ ማድረግ የሚቻልበት ሁኔታ መፍጠር ነበር የነበረበት። ግን እነሱ የሚያደርጉት ምንድን ነው? አድማጮቼ ችላ ሳያችሁ የሸበሌ ሪዞርት ምረቃ እንግዲህ ያሳያችሁ የሸበሌ ሪዞርት ምረቃ ሶማሌ ክልል የሸበሌ ወንዝ አካባቢ የተሰራ ሪዞርት ሆቴል ቤት አልቤርጎ እና እዛ አልቤርጎ ለማስመረቅ የሀገርን ሰላምና ደህንነት የማስጠበቅ ኃላፊነት ያለው አብይ አህመድ የኦሮሞ ብልጽግና አብይ አህመድ አልቤርጎ ለማስመረቅ ሪዞርት ለማስመረቅ የጅቡቲ ፕሬዝዳንትን ጋብዞ እግዚአብሔር ያሳያችሁ ጋብዞ ሪዞርት ለማስመረቅ አንድ ሪዞርት እኮ ማለት አንድ ግለሰብ እኮ የሚሰራው ስራ እኮ። እሺ ያኔ የአባይ ግድብ ሲመረቅ መሪዎችን መጥራቱ እሺ ትልቅ ፕሮጀክት ነው። ሆቴል ቤት ለማስመረቅ ሪዞርት ለማስመረቅ የሀገር መሪ ይጋበዛል? በፈጣሪ ያለ
ይሄ እንግዲህ በሸበሌ ወዝ ይሄ የአብይ አህመድ ፌስቡክ ገጽ ነው። የሸበሌ ሪዞርት ምርቃት ብሎ ያላሳያችሁ ተመልከቱ። ይሄ ሁሉ እኮ የሀገሪቷ ክፍል በጦርነት ቀጠና ውስጥ ነው ያለው። ይሄ ሁሉ እኮ የሀገሪቷ ክፍል በችግር ውስጥ እኮ ነው ያለው። በሚሊዮኖች የሚቆጠሩ እኮ ተፈናቃዮች ነው ያሉት። በ10 ሚሊዮኖች የሚቆጠሩ ስራ አጦች ነው ያሉት። ኢትዮጵያውያን እኮ በሰላም ወጥቶ መግባት አይችሉም። ደህንነት እኮ አይሰማቸውም። ሴፍቲ አይሰማቸውም እኮ በሀገራቸው። ኢትዮጵያውያን እኮ በአሁኑ ጊዜ እኮ ጣሊያን የነበረ ጊዜ ኢትዮጵያውያን ከሚሰማቸው በባሰ ሁኔታ እኮ ነው እየተሰማቸው ያላቸው። በሀገራቸው በቃ የሆነ ጨካኝ ወራሪ የመጣ ይመስል እንደዛ ነው እኮ የሚሰማቸው። አንድ ጎጃም ውስጥ አንድ አባት ሲናገሩ ነው የሰማው። በቪዲዮ ነው የሰማው። አንድ አባት ሲናገሩ እና እኛ አባት ምንድን ነው ያሉት መሰላችሁ? ጣሊያን ሲመጣ እኮ ልግዛችሁ ነው ያለው። ለኔ ተገዙ፣ እኔ ምላችሁን ስሙ፣ ለኔ ተገዙ ነው ያለው። ለአንተ አንገዛም፣ ነፃነታችንን እንፈልጋለን፣ መብታችንን እንፈልጋለን ብለን ነው የተዋጋ ነው። ጣሊያን ልግዛችሁ ነው ያለው። የአሁኖቹ ግን እኮ ልግዛችሁ እኮ አይደለም እያሉ እናጥፋችሁ፣ እንግደላችሁ ነው የሚሉን። ሊያጠፉን ነው። ሊገዙን ሳይሆን ሊያጠፉን ነው የመጡት። ሊያጠፉን ነው የሚፈልጉት። ሊገዙንማ ቢሆን ኑሮ በሰላም ቢገዙን አንድ ነገር ነበረ። እኛ እኮ ተቀበልናቸው እኮ። ግን አሁን እነሱ ሊያጠፉን ነው የመጡት። ሊገሉ፣ ሊጨፈጭፉን፣ ሊያጠፉን ነው። ስለዚህ ሊያጠፋን ከሚመጣ ሰው ጋር ነው ወገኖቼ እየታገላችሁ ያላችሁት ብለው። ስለዚህ ይሄንን መንግስት በትክክል ካራክተራይዝ አድርጎታል። ይሄ አሁን 4 ኪሎ ያለው መንግስት ኢትዮጵያዊ መንግስት አይደለም። ኢትዮጵያን ለማጥፋት ለኢትዮጵያውያን ሳይሆን በኢትዮጵያውያን ላይ የተነሳ አረመኔ መንግስት ነው። ኢትዮጵያን ለማዳን ሳይሆን ኢትዮጵያን ለመበተን፣ ኢትዮጵያን ለማዳየት፣ ኢትዮጵያን ለመሸጥ የተነሳ አደገኛ መንግስት ነው። ተመልከቱ። ይሄ ሁሉ አገር፣ ይሄ ሁሉ ቀጠና፣ የአገሪቷ ቀጠና በጦርነት ውስጥ ሆና እሱ እንደ ትልቅ ነገር ሪዞርት ለማስመረቅ ሪዞርትን፣ የአንድ ሆቴል ቤት ሪዞርትን እንደ ትልቅ ነገር ቆጥሮ ሪዞርት አስመረቀን ይላል። ይሄ ብቻ እንዳይመስላችሁ ሌላ ደግሞ ያሳያችሁ። ኢትዮጵያ ውስጥ ኢትዮጵያ ምን ያህል በወሮበሎችና በእብዶች እየተመራች እንደሆነ፣ ፋኖም ደግሞ ይሄን ስርዓት ለማስወገድ ለምን እየታገለ ነው ብዙዎቻችሁ እንድታውቁ ነው። የፋኖ ትግል ይሄንን አገዛዝ ለማስወገድ ፋኖ እያደረገ ያለው ትግል ይሄ አገዛዝ ሰላም የሚወድ ሪዝነብል የሚሆን ከዚህ አገዛዝ ጋር ተነጋግሮ መልካም ነገር እንዲመጣ ማድረግ የሚቻል አገዛዝ ቢሆን ኖሮ እውነቴን ነው የምላችሁ ፋኖች ብዙ ነገር ኤክስትራ ማይል ይሄዱ ነበር። ማንም ጦርነትን አይፈልግም። ነገር ግን ይሄ አገዛዝ የወረበላ አገዛዝ፣ ይሄ ደግሞ ወልዲያ ሁላችሁም ወደዚህ ድንቅ ወደሆነ ተፈጥሮና ትጉ እጆች ወደ ተጠበቡበት የሎግ ሐይቅ ሪዞርት እንድትመጡ እጋብዛለሁ ይላል አብይ አህመድ። እዛ ኮምቦልቻ አካባቢ ሐይቅ አካባቢ የተሰራ ሪዞርት። አሁን የኮምቦልቻ ህዝብ የሐይቅ ህዝብ ጥያቄ ሪዞርት ነው። አሁን እዚህ ዙሪያ ደሴ ዙሪያ ኮምቦልቻ ዙሪያ ሐይቅ ዙሪያ ሐይቅ እኮ እንደሄዳችሁ እኮ እዚህ ሐይቅ ጋር እኮ ትንሽ ሄድ እንዳላችሁ እኮ የፋኖ ኃይል እኮ አለ። ያሳምነው እዝ ሚኒሊክ እዝ እኮ አለ። ትንሽ ሄድ እንዳላችሁ ሰላም ማስፈን ትልቅ ስራው መሆን ሲገባው ሪዞርት አስመረቅኩ ብሎ ሪዞርት ለማስመረቅ አንዴ ሸበሌ አንዴ ኮምቦልቻ እየሄደ የሚቅበዘበዝ መሪ ይባላል። እና ኢትዮጵያ መንግስት የላትም የምለው በዚህ ምክንያት ነው። አድማጮች የተመልካችሁ ኢትዮጵያ መንግስት የላትም እና ኢትዮጵያን እያስተዳደሩ ያሉ ሰዎች እንደዚህ ናቸው። ሐይቅ በብዙ ሺህ የሚቆጠሩ ከወለጋ የተፈናቀሉ ኢትዮጵያውያን የሚኖሩበት ቦታ ነው። ከዚች ከሪዞርት ትንሽ ሄድ እንዳላችሁ ሐይቅ ከተማ ውስጥ በጣም በርካታ ከወለጋ የተፈናቀሉ የተፈናቃይ ካምፖች በብዛት አሉ። እነሱን ካምፖች እንኳን ይሄ ሰውዬ ሄዶ መጎብኘት አልቻለም። እንግዲህ የኢትዮጵያ መሪ ነኝ ለዜጎች የቆምኩኝ ነው። አሁን የትግራይን ህዝብ አይደለ ህዝቤ ብሎ ያለው በቀደምት የትግራይን ህዝብ ህዝቤ ብሏል አይደለ? አጭበርባሪ ነው። ታላይ እንግዲያውስ ለወሎ ህዝብ የሚያስብ ከሆነ
ተፈናቃዮችን ሄዶ እንኳን እንዴት እንደው ሰብአዊነት የሚሰማው ከሆነ ተፈናቃዮችን ሄዶ እንዴት አይጎበኝ? ሆቴል ቤት ለማስመረቅ ጊዜ ካለው ሌሎች የውጭ ሀገር ዜጎች መጥተው የሚዝናኑበትን ቦታ ለማስመረቅ ጊዜ ካለው ለምንድን ነው የተጣሉትን፣ የተገፉትን፣ የተፈናቀሉትን ህፃናት፣ አረጋውያን ሄዶ ጎብኝቶ አንድ ነገር እንዲደረግላቸው ማድረግ ያልቻሉ? ለምንድን ነው? ለምን? የዚህ ሰውዬ ፖለቲካ ሂውመን ፖለቲካ አይደለም፣ ሰብአዊ ፖለቲካ አይደለም። ከሰብአዊነት ጋራ የተጣላ አገዛዝ። ይህ አገዛዝ ከሰብአዊነት ጋራ ከፍትህ ጋራ የተጣላ አገዛዝ፣ ከኢትዮጵያዊነት ጋራ የተጣላ አገዛዝ ነው። ስለዚህ ነው ከዚች ከሀይቅ እንደገና በኮምቦልቻ ያደርጋችሁ ትንሽ ሄድ እንዳላችሁ ሀርቡ የሚባል አካባቢ አለ። እዛ አካባቢ ልጁ በርካታ እኔ ራሱ ማቃት ወለጋ ቶሌ ቀበሌ ምትኖር የነበረች ቶሌ ቀበሌ ወለጋ አለች። ያኔ ያልጨረሷቸውም በአንድ ቀን በሁለት ቀን ኦነጎች ወደ 3000 የሚሆኑ አማራ ናችሁ ብለው አልጨረሷቸው። በሰላም በሚኖሩበት በሰላም በሚያርሱበት ቦታ አልጨረሷቸው እና ከዛ ከተረፉት መካከል ባሏን ገለውታል ኦነጎች። ባሏን ወለጋ ባሏን ገለውታል። እህቷን ገለዋል። የእህቷን ባል ገለዋል። እሷ የእሷን 5 ልጆች የእህቷን 4 ልጆች ይዛ 9 ልጆች ይዛ ወሎ ሀርቡ ስደተኛ ካምፕ ውስጥ ያለች ሴት አውቃለሁ። አንድ ጊዜ ቃለ መጠይቅ ተደርጋ ፎቶ ቪዲዮ አይችልም። እንደሱ አይነት ሰዎች በብዙ ስቃይ ትልቅ ኑሮ ይኖሩ የነበሩ ደስተኛ ይኖሩ የነበሩ አማራዎች ከወለጋ ተፈናቅለው ወሎ ሀይቅና አሁን ሪዞርት ሀይቅና ሀርቡ አካባቢ ፈሰው በብዛት አሉ። ይህ ሰው እነሱን ሄዶ እንኳን ማየት አልቻለም። እንግዲህ ይህንን ሰው የምታመሰግኑ ሰዎች ሪዞርት ተሰራ፣ ኮሪዶር ተሰራ ብላችሁ፣ ሆቴል ቤት ተሰራ ብላችሁ ይህንን ሰው የምታመሰግኑ ሰዎች ይሄ ሰው ጠቅላይ ሚኒስትር ነኝ የሚል ሰው አይደለም እንዴ? የጠቅላይ ሚኒስትር ስራ ኃላፊነቱ ምንድን ነው? የመንግስት መሪ ነኝ የሚል ሰው አይደለም እንዴ? የመንግስት መሪ ኃላፊነት ምንድን ነው? የህዝብን ሰላምና ደህንነት ማስጠበቅ አይደለም? ሆቴል ቤትና አልቤርጎ ነው የሚቀድመው ወይስ የዜጎች ሰላምና ደህንነት፣ የዜጎች ወጥቶ በሰላም የመግባት ነው የሚጠቅመው? በየቦታው እየሄዱ አንዴ ጎርጎራ፣ አንዴ ኮይሻ፣ አንዴ አላላ ኬላ፣ አንዴ ምንድነው ጠፋኝ፣ ግንጪ፣ አንዴ ሸበሌ፣ አንዴ ሀይቅ፣ አንዴ ሎጎ፣ አንዴ ምናምን እያለ ሆቴል ቤት በማስመረቅ ሪዞርት በማስመረቅ የተለያዩ ነገሮችን በማስመረቅ ጊዜውን ከሚያጠፋ ለምንድን ነው መሰረታዊ በሆነ መንገድ የአገር ሰላምና ደህንነት እንዲጠበቅ የማይሰራው? ለምንድን ነው የአገር ሰላምና ደህንነት እንዲጠበቅ የማይሰራው? መንግስት ቢሆን ኖሮ ቅድሚያ የሚሰጥ የነበረው ኢትዮጵያውያን በሰላም እንዲኖሩ ማድረግ ነው። አሁን ይሄ ሰውዬ ኦልሬዲ የትግራይ የሰላም ስምምነት መስርቶ የደቡብ አፍሪካ ስምምነት መስርቶ ኦልሬዲ ከትግራይ ኃይሎች ጋር ጦርነት ውስጥ ገብቷል። እንግዲህ ያሳያል። አሁን በቀደም ያደረገው የፓርላማ ንግግር የጦርነት እወጃ ነው። በቃ ከህዋቶች ጋር ኦልሬዲ ጦርነት ውስጥ ተገብቷል። በስንት ፋንፌር እኮ በስንት ድግስ የአደባባይ ምንድነው የወዳጅነት አደባባይ በሚባለው ቦታ ሁሉ እኮ ሲሸላለቡ በቀይ ምንጣፍ ሲሸላለቡ የነበሩ ሰዎች የደቡብ አፍሪካ ስምምነት ተፈረመ ተብሎ ሲተቃቀፉ የነበሩ ሰዎች ሲሞጋገሱ የነበሩ ሰዎች አሁን ጦርነት ውስጥ ገብተዋል። ይሄ ሰውዬ ጦርነት የሚናፈቅ ያለ ጦርነት መኖር የማይችል ሰው ነው። ከአማራ ክልል ጋራ ከአማራ ማህበረሰብ ጋር ጦርነት ውስጥ ገብቷል። ከትግራይ ማህበረሰብ ጋር ጦርነት ውስጥ ገብቷል። አሁን ደግሞ ከኤርትራ ጋር ጦርነት ውስጥ ለመግባት ደግሞ እየተሟሟቀ እና የጦርነት መንፈስ የደም መፋሰስ መንፈስ የሞላበት አገዛዝ እና ይሄ አገዛዝ ደግሞ መንግስት አይደለም። አድማጮቻችን፣ ተመልካቾቻችን በነገራችን ላይ የዛሬውን ዝግጅት ከማጠናቀቅ በፊት እዚህ ጋር ይሄ የምታዩት ሀይቅ ነው።
ሀይቅ ሪዞርት ለማስመረቅ ነው እና እዚህ አካባቢ አብይ አህመድ የኢትዮ ፎከስ በለጠ ካሳ የዘገበውን አንድ ነገር ልንገራችሁና ልጨርስ። እና ምንድነው በለጠ ካሳ እዚህ አካባቢ አብይ አህመድ ወደዛ በሚሄድበት ጊዜ እዛ አካባቢ የአብይ አህመድን ጥቅም ለማስጠበቅ በገንዘብ የተገዙ የአብይ አህመድ ወንበር አስጠባቂ የተገዙ ወንድሞቻቸውን ክደው ለአብይ አህመድ የሚያገለግሉ ሚኒሻዎችና ፖሊሶች፣ አድማ በታኞች አሉ እዛ አካባቢ። እና አሁን አብይ አህመድ ወደዛ በሚመጣበት ጊዜ አንድ ያደረገው ነገር ምንድነው? ኢትዮ ፎከስ እንደዘገበው እዛ ያለ አድማ በታኝ፣ ደሴና ኮምቦልቻ ያለ አድማ በታኝ በሙሉ ትጥቃቸውን እንዲያወጡ ተደረገ። በሙሉ በቃ ያሉት የተመዘገቡት በሙሉ ትጥቃቸውን፣ መሳሪያቸውን እንዲያስረክቡ ተደረገ። አብይ አህመድ ይመጣል ተብሎ ከዛ የሱ ሪፐብሊካን ጋርድ ምናምን ወደዛ መጣ። አንድ ፖሊስ እዛ አካባቢ እንዳይኖር ተደረገ። ትጥቃቸውን እንዲፈቱ ተደረገ። ከዛ እሱ ጉብኝቱን ከጨረሰ በኋላ በሄሊኮፕተር ተመልሶ በኮምቦልቻ አድርጎ ወጣ። ይህንን ሪዞርት አስመረቁ። እና ቤዚክሊ ምንድነው ያለው እነዛ አንድኖች እናንተን ማንም የሚያምን የለም። ተመልከቱት። የአብይ አህመድ አገልጋይ ሆነው እኮ የአብይ አህመድ የኦሮሞ ብልጽግና እኮ አሽቃባጮች እኮ ናቸው እነዚህ ሰዎች። ግን እና አብይ አህመድ ቁም ነገርም አልቆጠሯቸውም። አብይ አህመድ ሲመጣ የማትታመኑ ናችሁ ተብለው ምን ሆነዋል ማለት ነው? ትጥቃቸውን እንዲፈቱ ተደረገ። ትጥቃቸውን አስረክቡ ተባለ። አብይ አህመድ እስኪሄድ ድረስ ትጥቃቸውን አስረክቡ። ለምን? እናንተ አትታመኑ። የሚያገለግሉት ግን ማንን ነው? እና አብይ አህመድን ነው የሚያገለግሉት። ለና አብይ አህመድ ለነ ብርሃኑ ጁላ እየታዘዙ ግን ከፋኖ ጋር እኮ ውጊያ የሚያደርጉ ሰዎች ናቸው። ግን አለቆቻቸው ግን እንደዚህ ውሻ አድርገው ያባረሯቸው ነው ያሉት። ያን ያህል ክብራቸውን የሰጡ ክብራቸውን ያዋረዱ ሰዎች ናቸው። ደሴና ኮምቦልቻ አካባቢ ያሉ አድማ በታኝ በሏቸው፣ ፖሊስ በሏቸው። እማያምና በቃ በልና እንዴት አንዳንዶቹማ እንዴት ትጥቃችንን እንፈታለን እኛ ይሄን እያደረግን አንታመንም ማለት ነው ምናምን ብሎ አንዳንዶቹ እንደተናደዱ በለጠ ካሳ ዘግቧል ኢትዮ ፎከስ። ግን ተናደዱም አልተናደዱም እውነታው ይሄ ነው። እነዚህ ሰዎች አማራ ናቸው። ለጊዜው አብይን አያገልግሉም፣ የኦሮሞ ብልጽግናም አያገልግሉም። እነሱን መጠቀም እስኪገባው ድረስ ይጠቀምባቸዋል። ከዛ በኋላ ለነሱ ቁም ነገር ለነሱ ቦታ ሰጥቶ እነሱን ጥሩ ቦታ አሽቀንጥሮ ነው የሚተዋቸው። አቶ ገዱን ያደረገው ይሄን ነው። አቶ ገዱን ተጠቀሙባቸው። የኦሮሞ ብልጽግናዎች የአማራ ብልጽግናዎቹ ተጠቀሙባቸውና እና አቶ ገዱን እንደ ማስቲካ አኝከው አፏቸው። የኦሮሞ ብልጽግናዎች እነ አቶ ዮሐንስ ቧያሌውን ይሄው እንደ ተጠቀሙባቸውና እስር ቤት ወረወራቸው። አቶ ዮሐንስ ቧያሌው እኮ የብልጽግና ሲቋቋም እኮ አንዱ ከአብይ አህመድ ጋራ እና አብይ አህመድን አምኖ ይሄ አዴፓ የሚባለው እንዲፈርስ ያደረገ የአማራ ብልጽግና እንዲቋቋም ያደረገ ሰው ነው። ማንን አምኖ? እና አብይ አህመድን አምኖ። ግን አሁን ምን ሆነ? በቃ አቶ ዮሐንስ ቧያሌውን ለማስቲካ ተጠቅሞ በቃ የአማራ ባህልን አዴፓን እንዲያፈርስ አደረገ። በእነ ዮሐንስ ቧያሌው ተጠቀመ። ከዛ እና ዮሐንስ ቧያሌው ይሄ ነገር አይሆንም ብለው መቃወም ሲጀምሩ አሁን መቃወም ጀመርሽ ወስዶ እስር ቤት። አቶ ገድንም እንደዚሁ አዋርዶ ትልቅ ሰው የአማራ ክልል ርዕሰ መስተዳደር የነበረ አብይ አህመድም ራሱ ወደ ስልጣን እንዲመጣ ያደረገ ሰውዬ ይኸው በፓርላማ እያዋረደው መሳቂያና መቀለጃ እያደረጉ እና አቶ ገዱ ምንም ነገር ማድረግ አልቻለም። በቃ ባዶ አስቀረው። አቶ ገዱን ባዶ አስቀሩት ነው አብይ አህመድ አዋርዶ የላካቸው። እና እነዚህ የአማራ ፖለቲከኞች የአማራ ምናምን አብይ አህመድ ጥቅም እስከሚያመጡ ድረስ ይጠቀሙ። በለጠ ደመቀ መኮንን ምንድን ነው ያደረገው? አንድ ሆኖ ተፍቶ አሁን ደመቀ መኮንን የት ነው ያለው? ለመሆኑ ደመቀ መኮንን የት እንዳለ ይታወቃል? ወገኖች ተዋርዶ እንደ ማስቲካ አኝኮት የትም እኮ ነው የጣለው። የትም በቃ ምናምንት ሆነ ደመቀ መኮንን አሁን ምናምንት ሆነ። ስለዚህ እነዚህ ከአብይ አህመድ ጋር የሚያሽቃብጡ የአማራ ብልጽግና ነን የሚሉ አድማ በታኝ ነን የሚሉ በሙሉ ዋጋቸውን ነው የሚያገኙት። ከቁም ነገርም አይቆጠሩም። ለምን? እነሱ አማራዎች ናቸው። አይታመኑም። አማራ ጠላት ነው ለና አብይ አህመድ። ላይላዩን ኢትዮጵያ ይላሉ እንጂ ላይላዩን አማራ ይላሉ እንጂ የና አብይ አህመድ ፖለቲካ የኦሮሞማ ፖለቲካ ነው። የኦሮሞማ ፖለቲካ ደግሞ ኢትዮጵያን በመጥላት ላይ አማራን በመጥላት ላይ ያተኮረ ነው። ያለው ሁኔታ ነው።
እና ኢትዮጵያ ወገኖቼ ኢትዮጵያ መንግስት የላትም። የኢትዮጵያ መንግስት አላት ብላችሁ የምታስቡ ካላችሁ እንግዲህ መንግስት የምትሉት እናንተ ምን ማለት እንደሆነ ሊገባኝ አልቻለም። እንዳልኩት ነው ፓስፖርት የሚወጣው ሌላም ነገር የሚወጣው የዜጎችን ሰላምና ደህንነት ማስጠበቅ። ኢትዮጵያ ውስጥ በአሁኑ ጊዜ ደህንነት የሚሰማው ሰው የለም። እንኳን ሌላው ማህበረሰብ ኢቭን አገዛዙ ዙሪያ ያሉ ራሳቸው ደህንነት አይሰማቸው። ብዙዎቹ አገር ጥሎ እየወጡ ነው። ኢትዮጵያ ውስጥ ያሉ ባለሀብቶች ሁሉ አገር ጥሎ እየወጡ ነው። መኖር አልቻሉም። ነጋዴዎች ሁሉ ንግዳቸውን እየዘጉ ነው። ኢንቨስትመንት ከኢትዮጵያ ወደ ሩዋንዳ እና ወደ ዩጋንዳ ወደ ኬንያ እየሄደ ነው። በምትኩ እና አብይ አህመድ ኢትዮጵያን ለአረቦች እየሸጡት ለአረቦች እና ያለው ሁኔታ ነው። አዲስ አበባ የምታዩት ፎቁም ሰገነቱ ምናምኑ የአረቦች ነው፣ የኤሚሬቶች ነው። እና ኢትዮጵያ በዩናይትድ አረብ ኤሚሬት እኝ እየተገዛች ነው ወገኖች፣ እየተሸጠች ነው፣ እየተቸበቸበች እና አብይ አህመድ አዲስ አበባን እየቸበቸቧት ነው ወገኖች። ያ ሁሉ ገንዘብ ዝም ብሎ ከመሬት ይወጣል እንዴ? እና የሆነ ያለው ነገር ይሄ ነው። እና አብይ አህመድ የኢትዮጵያ መሪ አይደለም። የአብይ አህመድ መንግስት የሚባለውም ደግሞ የኢትዮጵያ መንግስት አይደለም። ኢትዮጵያ መንግስት የላትም። አባቶች ተመልካቾች፣ መንግስት እንዲኖራት ነው እየሰራ ነው ያለው፣ ለህዝብ የቆመ ኢትዮጵያውያን በሁሉም የሀገሪቷ ክፍል ዘራቸው፣ ሃይማኖታቸው፣ ቋንቋቸው፣ ነገዳቸው፣ ሃይማኖታቸው፣ ጾታቸው ወዘተረፈ ሳይለይ በኢትዮጵያዊነታቸው በወደዱበት ቦታ መኖር እንዲችሉ የሚያደርግ መንግስት እንዲኖር ነው እየሰራ ነው ያለው። ፋኖ እየሰራ ያለው ኢትዮጵያ ህዝብን የሚያገለግል መንግስት እንዲኖር፣ ለዛ ነው እየተሰራ ያለው። መንግስትማ ቢኖር ለህዝብን ጥቅም ያስጠበቀ መንግስትማ ቢኖር፣ ህዝብ ደስተኛ እንዲሆን የሚሰራ መንግስትማ ቢኖር፣ ህዝብ በሰላም ወጥቶ እንዲገባ የሚተጋ መንግስትማ ቢኖር ማንም ነፍጥ ይዞ ያወጣም ነበር። ማንም ነፍጥ ይዞ ያወጣም ነበር። ግን ኢትዮጵያ መንግስት የለም። ኢትዮጵያ ውስጥ ያለው የሽፍታ ቡድን። እንግዲህ ለዛሬ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።